Maria,
ስለ መዝሙሩ የአምላካችን ስም የተመሰገነ ይሁን። መዝሙሩን ላቀረቡልን እናቶቻችን እግዚአብሔር አምላክ ዝማሬ መላእክትን ያሰማልን። ሁላችንም አብረን የዘመርነውን ዝማሬ መላእክትን ያሰማን። በእውነት እንደምታዩት አሁን ሄዶ አንዳንድ የሚገልጡኝ
በወጣቶች ላይ የምስጋናው መዝሙር ሁኔታ እንዳለ ሆኖ ነገር ግን እናቶች እንዲህ በጋራ ሆነው መዝሙሩን ሲያቀርቡ ማይሆን ለዛውና በእውነቱ ከወገናችን እግዚአብሔር ስናመሰግን በጣም ደስ ይላል። የቅዱስ ሚካኤል ቤተክርስቲያን የእናት መዘምራን በእውነት ከዚህ ቤተክርስቲያን ከመሰረቶቹ አንዱ በመሆን ቤተክርስቲያንን በመርዳት በዓመት በክብረ በዓል ጊዜ ብቻ ሳይሆን በዕለቱ በወሩም በሀሳብም በገንዘቡ በማንኛውም ነገር ከዚህ ቤተክርስቲያን የማይለዩ በእውነት ትልቅ ቦታ ያላቸው እናቶች ናቸው። እግዚአብሔር አሁንም እድሜና ጤና ይስጥልን። እግዚአብሔርም አገልግሎታችሁን በቤታችን በቤተክርስቲያን ይቀበልልን። ሁላችንም እንግዲህ የኪዳነ ምሕረት ቤተክርስቲያን ዘማሪያን አሉ። በኋላ እንደ እግዚአብሔር ፈቃድ ታቦተ ሕጉ በሚያደርግበት ጊዜ በአንድነት በመሆን እግዚአብሔር እናመሰግናለን። ዝማሬው ይቀጥላል። ሊቃውንቱ እግዚአብሔርን ያመሰግናሉ። ያው ከሌሊት ጀምረው በእውነት ከጠበቁት አባታችን በእውነት ማህሌቶች ሲኖሩ እግዚአብሔር እንደፈቀደው ልዩ አገልግሎት ነበረ። ቅዳሴውን በመምራት ደግሞ አባት የገነት በእውነት በጥሩ ሁኔታ ቅዳሴውን መርተው ደርሰውናል። ከዚህ በመቀጠል የምንሄደው ወደ ትምህርተ ወንጌል ክፍለ ጊዜ ይሆናል። የዕለቱን ትምህርት የሚያስተምሩን ሊቀ ካህናት ልዑል ሰገድ የደብረ ገነት መድኃኔዓለም ቤተክርስቲያን አገልጋይ ናቸው። የምናውቃቸው ወንድማችን ናቸው። በእውነት እሳቸው ዛሬ እዚህ ተገኝተው ከኛ ጋር ለአገልግሎት በመብቃታቸው እኛ ደስ ብሎናል። እንኳን ደህና መጡ ብለናል። እግዚአብሔር እንግዲህ የምስጢር ባለቤት ምስጢርን የሚገልጽ አምላክ ለእሳቸው የሚናገሩበትን አንደበት ከእኛ ደግሞ የምንሰማበትን እዝነ ልቦና እግዚአብሔር ያድለን። ወደ እሳቸው እሳቸዋለሁ። በስመ አብ እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ይበራል፣ ጨለማም አላሸነፈው። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱም ወደ ሆኑት መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። እርሱም ከእግዚአብሔር እነርሱም ከእግዚአብሔር ተወለዱ እንጂ ከደማዊ ወይም ከስጋዊ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ክቡር አባታችን ቆሞስ አባ ጽጌ የሀገረ ስብከቱ ስራ አስኪያጅ፣ የምናከብረው አባታችን ክቡር ሊቀ ጠበብት፣ በዚህ ያላችሁ አይንተ እግዚአብሔር ካህናት፣ ቃሎተ ቤተ ክርስቲያን፣ ወንዶቹም ሴቶቹም ሕፃናት ጭምር በወደደንና ባፈቀረን በደሙ ፈሳሽነት ከኃጢአታችን ባጠበን በጌታችን በኢየሱስ ክርስቶስ ሰላም እንደምን እንደዚህ ሰዓት ደረሳችሁ? እንደምን አላችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ያደረሰንን እግዚአብሔር በእልልታ በጭብጨባ እናመሰግነዋለን። ሁለተኛው
ከፊታችን ቆመው የዘመሩትን በተለይም ከእግዚአብሔር የቃል ኪዳን ታቦት ፊት ከመንበሩ ፊት ቆመው ከቤተ መቅደሱ ፊት ቆመው የዘመሩትን እናቶቻችንን ከልብ አመሰግናለሁ። እነርሱን ደግሞ ላነቃቃ ይሄንንም መዝሙር እንዲዘምሩ ላነቃቃቸው አንደበታቸውንም ለዚህ ያዘጋጀውን እግዚአብሔርን እናመሰግናለን። ደግሞ ሰው ያስፈልጋል። የደብራችሁ የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ድንቅ አገልጋይ ሊቀ ዲያቆናት ክፍሌ ነው እናንተን ሰብስቦ ያስተማራችሁ። በጣም እናንተን ብቻ አይደለም ብዙ ወጣቶችን ዲቁና አስተምሮ ለዲቁና ማዕረግ ያበቃ የቤተ ክርስቲያን ብርቅዬ ልጅ ነው። እናንተም በጎ ስለሆነ ጥሩ አገልግሎቱን አይታችሁ ባለፈው ጊዜ በደንብ አድርጋችሁ ድል አድርጋችሁ ድግሱን ደገሳችሁ ዳራችሁት። እሱ ደግሞ ለትልቁ ክህነት ለቅስና ደርሶ ስጋውን ደሙን ፈትቶ ቆርቦ እንዲያቆርባችሁ ቡራኬ እንዲያደርግላችሁ የእናንተ ጸሎት አይለየው። እንድታመሰግኑልኝ እወዳለሁ። የምናገረው ከ10 ደቂቃ ያልበለጠ ጊዜ ነው። 10 ደቂቃ ከዚያ በላይ አልናገርም፣ ሰዓቱም ስለሄደ። ሁላችንም ቆመን ጸሎተ ሃይማኖት እንደግማለን። በመንፈስ ቅዱስ እናምናለን እስከሚለው ጸሎተ ሃይማኖት አንድ ጊዜ ቆመን እንላለን። ለምን እንዳልነው ምክንያቱም እንናገራለን። ሁላችሁም ጸሎተ ሃይማኖት ትደግማላችሁ። ሁላችሁም የምትደግሙ ስለሆነ በዚህ ምንም ነገር አልሰጋም። ድምፃችሁን ከፍ አድርጋችሁ ነው የምታሰሙት። ይህንን ቃል ስትናገሩ ሰለስቱ ምዕትን አስባችሁ የተናገሩት። ይህንንም ጸሎተ ሃይማኖትን የደነገጉት አባቶቻችን 318ቱ ሊቃውንት ናቸው። በ325 ዓመተ ምህረት በኒቅያ በተደረገው ጉባኤ አርዮስን አውግዘው ከለዩት በኋላ ይህንን የሃይማኖት ጸሎት አጽንተው አልፈውልናል። የምንናገረው ጸሎተ ሃይማኖትን ስንደግም የእነኛን የተመረጡትን ስለ ቤተ ክርስቲያን ስለ ሕዝቦቿ ግድ የሚላቸውን ለእሳት መጣል የደረሰባቸውን ሰውነታቸው እንደ ሽንኩርት የተከተፈውን ወደ አንበሳ አፍ የተጣሉትን የእነኛን የደጋጎቹን የ318ቱ ሊቃነ ጳጳሳት የእነርሱን ቃላችን አድርገን የምንናገር ምን ያክል እድለኞች እንደሆን አስቡ። የእነርሱን ቃል ነው ቃላችን አድርገን የምንናገር። ስለዚህ 318ቱ ሊቃውንት ሊቀ ጳጳሳት ስናስብ ዘመናችንን እያስብን መሆን አለበት። እነኛ ምን ሰርተው አለፉ፣ በዚህ ዘመን ምን እየተሰራ ነው የሚለውን ማሰብ አለብን። የእነኛ መንፈስ በዛሬዎቹ ላይ አድሮ ደግሞ እንዲያሰራ መጸለይ ማለት። ስለዚህ ጸሎተ ሃይማኖትን ስንደግም 318 ሊቃነ ጳጳሳት እነኛን ደጋጎቹን እነርሱን አብነትና ተስፋ አድርገን ነው የምንናገረውና የማይናገር ቢኖር ጸሎተ ሃይማኖትን የማይደግም ሰው ቢኖር 318 ሊቃነ ጳጳሳት ያልተቀበለ ሰው ግድ መናገር አለበት። እንጀምራለን። ሁሉም በፈጠረ አንድ አምላክ በሚሆን እግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን የፈጠረ አንድ አምላክ በሚሆን እግዚአብሔር አብ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል አንድ አምላክ በሚሆን በእግዚአብሔር ወልድ እናምናለን። በእግዚአብሔር መንፈስ ቅዱስም እናምናለን። እግዚአብሔር ይመስላችሁ።
እግዚአብሔርን አመስግኑት። ይሄኛው አሁን ጸሎተ ሃይማኖት ዛሬ በቤተ ክርስቲያን ከዓመት ቀለም ሰለስቱ ምዕት ቅዳሴያቸው የሚቀደስበት ነው። ቦታዋ ግን እመቤታችን ስለሆነች ቦታዋን ለማሰብ ብለው ሊቁ ቅዳሴ ማርያም ቀድሰዋል። ቅዳሴው ሰለስቱ ምዕት ነው የሚቀደሰው። 318ቱ ሊቃውንት የቀደሱት ቅዳሴ እግዚአብሔርን ያመሰገኑበት ምስጋና ነው የሚደርሰው። በዚህ ውስጥ የተመለከትነው ነገር ምንድነው? ዛሬ እመቤታችን በሊቃውንት ቋንቋ ብዙኃን ማርያም ተብላ ትጠራለች። ባሉስ ብዙኃን ማርያም ለምን ተባለ የሚለውን ደግሞ ስናመጣ አሁን እመቤታችንን ከልጇ አንለይም። እመቤታችንን ከአብ የባህሪ ልጅ ከወልድ የባህሪ አባት ከአብ አንለያትም። የባህሪ ሕይወት ከሚሆን ከመንፈስ ቅዱስም አንለይም። ለምንድን ነው አንለይም? እመቤታችን እነዚህ ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ በተነገሩበት ሁሉ እመቤታችን ትነገራለች። ለምንድን ነው ይሄንን ብዬ ያልኩት? ከቤተ ክርስቲያን ሊቃውንት መካከል አንዱ ቄርሎስ ታላቁ አባት እመቤታችንን ባነሳበት ድርሳኑ እመቤታችንን ባነሳበት ድርሳኑ እመቤታችን የውርስ ኃጢአት አላገኛትም፣ ያ በፍጹም አልደረሰባትም ባለው መንፈስ ቅዱስ አጠባም ከርሰማ ገና በእናቷ ማኅፀን እያለች ድንግል ማርያምን መንፈስ ቅዱስ ጠበቃት፣ ለያት። ለምን? ከዚያ ከውርስ ኃጢአት ለያት። ደግሞ እመቤታችንም ደግሞ ምንም እግዚአብሔር እርሱ ከሚያውቀው በቀር የማውቀው ምንም ነገር የለኝም ብላለች። እመቤታችን ደግሞ ሁሉንም ነገር በልቧ ታኖረው ነበር ነው የሚለው። እመቤታችን በልቧ ከምታኖረው ነገር አንዱ የሚደንቀው በማኅፀኗ ውስጥ የሚደረገው የምስጋና የመላእክት ምስጋና። በማኅፀኗ ውስጥ እመቤታችን ምስጋና ትሰማ ነበረ። ከዚህ ላችሁ እንደሆነ አንገቷንም ዘንበል አድርጋ ታደምጥ ነበረ። ምንድነው የምታደምጠው? በሰማይ ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ የሚደረግላቸው ምስጋና በእናታችን በድንግል ማርያም ማኅፀንም መላእክት በማኅፀኗ ሆነው ያመሰግኗት ነበር። ለምን? ከዙፋኑ የወረደው ሥጋ ለብሷን ወንጌላዊ ዮሐንስ የተናገረው ሥጋ ሆነ የሚለው አካላዊ ቃል በተለየ አካሉ ሥጋ ሆነ የተባለው ወልድ ኢየሱስ ክርስቶስ በማኅፀኗ ሲያድር የሚያገለግሉትና የሚሰግዱለት የሚያመሰግኑት ቅዱስ 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 ብሎ ስሙን የሚጠሩት መላእክት ፈጣሪያቸው ከሰማይ ወርዶ በማኅፀነ ድንግል አድሯልና እሱ ወርዶ እነሱ የሚቀሩበት ነገር ስለሌለ አብረው መጥቶ ከማኅፀኗ ውስጥ እመቤታችን አመስግነዋል። ሌላ መለኮት ነው። ወልድ ኢየሱስ ክርስቶስ መለኮት ነው። ስለ መለኮት ስንናገር ደግሞ ስለ አብና ስለ መንፈስ ቅዱስ መናገራችን ነው። ስለዚህ የአካላዊ ቃል ኢየሱስ ክርስቶስ በማኅፀኗ በድንግል ማርያም ያደረው መለኮት አልተለየውም። ስለዚህ አብም ወልድም መንፈስ ቅዱስም በተለየ አተዋወን በመለኮትነት በእመቤታችን በድንግል ማርያም ማኅፀን አድረዋል። ስለዚህ ድንግል ማርያምን አንለያቸው። ሁለተኛው ድንግል ማርያምን ከመስቀሉ በዓል አንለያት። ከመስቀሉ በዓል አሁን የሚከበረው በዓል የጌታ መስቀል ነው። ወይም መስቀሉ ከተቀበረበት የመገኘቱን ነገር ነው የምናስበው። ከተቀበረበት እሌኒ ንግሥት ደገኛዋ ንግሥት አመጣችሁ። ደገኛ መሪ እግዚአብሔር ይስጠን። አዎ ቀብሮ የሚያስቀር ሳይሆን የተቀበረውን የሚያወጣ የሚያስቀር። ስለዚህ የተቀበረውን አስቆፍራ በእግዚአብሔር ፈቃድ እሌኒ ንግሥት አስወጥታለች። መስቀሉ ዛሬ በግሸን እንዴት ይከበራል? ያውም ደግሞ የሚከበረው መስቀሉ በዓሉ ጌታ የተሰቀለበት የቀኙ በስተቀኝ በኩል ያለው ያ መስቀል ግሸን ማርያም። ይህንንም እግዚአብሔር መስቀልን በመስቀልያ ስፍራ አኑሮሯል። ከላይ ሆናችሁ ስትመለከቱ ግሸንን ቅርጿ የመስቀል ሌላ ቦታ ያየሁት የት ነው? ቅርጹ የመስቀል የሆነ ሀገር ያየሁት ቀሲስ ሲሆኒ ታቆይባል እንደቱ አሰላ ውስጥ እንደቱ የሚባለው ስሙ ራሱ እንደቱ ቶ ማለት ፊደል ማለት እንደቱ ያለ ፊደል ነው። ከተማ እንደዚያ ብሎ ተርቷል። ኢየሱስ ቤተክርስቲያን በዚያ እሱን አስታውሳለሁ። ገጠር
ከመስቀሉ ጋር እመቤታችን ለምንድን ነው የምትታወሰው? አሁን መስቀሉ ላይ የዋለው ጌታን በማሰብ ነው። አንዳንዶች ሰዎች ባለማወቃቸው እመቤታችንና መስቀልን ያስተካክላል ባለማወቅ። ነገር ግን የተደረገው በማኅፀነ ድንግል ጌታ 9 ወር ከ5 ቀን አደረባት፣ ማኅፀኗን ከተማ አደረገ። በመስቀሉ ላይ ደግሞ ለምን ያክል ጊዜ ጌታ ዋለ? ለ3 ሰዓት ቆይቶበታል። ለ3 ሰዓት ዙፋኑ አድርጎ መስቀሉን ቆይቶበታል። ለጉበሉ ለ3 ሰዓት መስቀሉን ዙፋኑ አድርጎ ቆይቶበታል። የድንግል ማርያምን ማኅፀን ለ9 ወር ከ5 ቀን ዙፋኑ አድርጓል። መስቀሉን ደግሞ ለ3 ሰዓት ነው አድርጓል፣ ዙፋኑ አድርጎት። ስጋውን ቆርሶበታል፣ ደሙንም አፍስሶበታል። ስለዚህ መስቀል ጌታ የተሰቀለበት መስቀል ነውና ስጋው የተቆረሰበት ደሙ የፈሰሰበት ነውና ድኅነት ስላገኘንበት እናምንበታለን። በእመቤታችን እናትነት እናምናለን፣ በመስቀሉም አዳኝነት እናምናለን። በዚህ እናምናለን። ስለዚህ ዛሬ 318 ሊቃነ ጳጳሳት በዛሬው ዕለት ጉባኤያቸውን በ325 ዓመተ ምህረት በኒቅያ ሲያደርጉ ብዙኃን ማርያም ያሉበት እመቤታችንን ይዘው አስበዋል። ያለ እሷ ምንም ነገር መስራት ስለማይችል፣ ስለዚህ እሷን ይዘዋት ረዳትነቷን አምነው አማላጅነቷን ተማምነው በዛሬው ዕለት ጉባኤያቸውን ጀምረዋል። ጉባኤያቸውን ቢጀምሩ እመቤታችን ከእነርሱ ጋር ስለነበረች ድል አድራጊዎች ነው። ለምንድን ነው? እመቤታችን የያዘችው ሁልጊዜ ምንድን ነው? ድል አድራጊ ነው። እነሱም አሪዎስ ያለው ምንድን ነው? ወልድ ፍጡር ነው የሚል አስተሳሰብ ነው ያለው። ወልድ ፍጡር ነው። ወልድ ፍጡር እንዳልሆነ ደግሞ 318ቱ ሊቃውንት አስረግጠው ነግረው ማንን ይዘው? ድንግል ማርያም ተረድተውት ከጉባኤያቸው ላይ ይተውታል። እመቤታችን የማይቀበል በልጇ የማያምን በመስቀል አዳኝነት ተስፋ የሚያደርግ ሰው የተለየ ጨረሱኝ ትምህርት። ስለሱ ምት በቅዳሴያቸው መጨረሻ ላይ ሀዳፊ ነፍስ በሚለው የተናገሩትን እናገርና ይበቃል። በመጨረሻው ላይ ሀዳፊ ነፍስ በሚለው ላይ ምን ብለውታል? እንዲህ የሚል ቃል አስቀምጠዋል። ሀዳፊ ነፍስ ያ ቃል አለ ቅድም ወንጌላዊ ዮሐንስ የተናገረው ነው የሚደግሙት። ስለሱ ምት 318 ሊቃውንት የሚደግሙት ያንን ነው፣ ደግሞ ይናገሩታል። ያ ቃል ቀድሞ የነበረ ነው። ቀዳማዊ ቃል ነው። በመጀመሪያ ምን ነበር ብለናል? ቃል ነበር አይደል? ያንን ቃል ነው የሚያናግራቸው የሚያሰራቸው አንድ እግዚአብሔር መንፈስ ቅዱስ። ልብ በሉ፣ ያ ቃል ቀድሞ የነበረ ማለት ቃል የእግዚአብሔር ቃል ነው። ዕብራውያን ላይ ሐዋርያው ቅዱስ ጳውሎስ ዓለማት ሁሉ ጌታ እግዚአብሔር በቃሉ አስገኝቷል ማለት ነው። ይሁን ሲል መናገር ነው። አንድ ነገር ልንገራችሁ። እኔ አንድ ሰው ነኝ። በእኔ 3 ነገሮች በአንድ ሰው 3 ነገሮች አሉ። 1 ልብ አለ፣ 2 ቃል አለ፣ 3 እስትንፋስ አለ። እየሰማችሁ ነው? ልብ አለ። ለምሳሌ ማየ ስሞት ማን ነው? ፀሐይ ይቁም እስቲ እግዚአብሔር ይቁም። እስቲ አንድ ነገር ልቦት ያስብ። ዝም ብሎ ትንሽ ነገር ወይ የሚስመኝ ያስቡ ልቦት ያስብ። አንድ ነገር እስቲ አሰበ። አሁን አስብ አይደል? አስቧል። ይናገሩት፣ ያሰቡት ይናገሩት። ይሄ ቤተክርስቲያን የተባረከ ይሁን። አሜን ነው የሚባለው። እግዚአብሔር የተመሰገነ። እኔን የሚያናግራቸው መንፈስ ቅዱስ ነው። እግዚአብሔር ይስጥልኝ። አሁን የቤተ ክርስቲያን ምን የሆነ ነው አሉ? የተባረከ ይሁን። ያሰቡት በምናቸው ነው? በልባቸው አሰቡ። የሚናገሩት በምናቸው ነው? በቃላቸው ነው። ወደኛ ጆሮ እንዲመጣ ይታይ ነበር። እሳቸው የተናገሩት ቃል ይዳስሳል። አይታችሁታል? ዳሳችሁታል? እንዴት ሰማችሁታል? አይታይም። ምን የምናገረው ቃል አሁን ይታያል? ትዳስሱታላችሁ? አይታይ፣ አይዳሰስ። ታዲያ እንዴት ሰማችሁ? እሱ ነው። አያችሁ፣ በዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትሆኑ ብዙ ነገር ነው የምትለምዱት። የተናገርኩት ቃል ባይታይም ባይዳሰስም ሕይወት አለው፣ ኃይል አለው።
ያን ስላለው ነው የሰማችሁት። ስለዚህ አሁን በዚህ ቤት ምን ሞልቷል? አየር ሞልቷል አይደል? የአየሩ አስገኝ ማለት ነው እግዚአብሔር። በዚህ ቤት አየር አለ ወይስ የለም? መኖሩን በምን ታረጋግጫለሽ? ነው በምንድን ነው አየር መኖሩን የምታረጋግጪው? በምንድን ነው የምታረጋግጠው አየር መኖሩን? በመተንፈስ በመሳብና በመተንፈስ ሌላ ነገር በመኖር እንጂ አየር ባይኖር እኮ የለም ማለት ነው። ጸጥ ነው የምንለው እንዲያው ከዛ ይሰቁረን እግዚአብሔር። አየር ከሌለ የአየሩ አስገኝ ማን ነው? እግዚአብሔር ነው። ከአየሩ ይልቅ እግዚአብሔር በመካከላችን አለ ወይስ የለም? አሁን እሱ ማለት ነው። ይሄ እግዚአብሔር የማናየው የማንዳስሰው አምላክነቱን ፈጣሪነቱን በፍጡራኑ የምናውቀው እግዚአብሔር ኃይል አለ፣ ሕይወት አለ። ስለዚህ መንፈስ ቅዱስ ምንድን ነው? ሕይወት ነው። ልቦ ታሰበ፣ ቃሉ ተናገረ። ስለዚህ እኛ ሰማን። በምን ሕይወት በሆነ በመንፈስ ቅዱስ ሰማን። ዓለማትንም እግዚአብሔር በቃሉ አስገኘ ስንል ዓለማትን እግዚአብሔር የሚለው የአንድነት ስማቸው በቃሉ አስገኘ ሲል ሰማይና ምድር ፈጠረ እግዚአብሔር ይሁን አለ የሚለው ቃል። ዓለማትን በሶስት አይነት መልኩ እግዚአብሔር አስገኘ። በሶስት አይነት፣ አንድ የሐሳብ ግኝቶች፣ ሁለት የቃል ግኝት፣ ሶስተኛው የምግባር ወይም የሥራ ግኝቶች ይባላል። አሁን መላእክት መቼ ተፈጠሩ? መጽሐፍ ቅዱስ የምታነቡ ሰዎች መላእክት መቼ ተፈጠሩ? ስለ መላእክት ስነ ፍጥረት መጽሐፍ ቅዱስ ያምጣችሁ ታውቃላችሁ? ኦሪት ዘፍጥረት አንዳንድ ላይ ምንድን ነው የሚለው? በመጀመሪያ እግዚአብሔር መላእክት ቅዱስ ሚካኤል አለ ወይስ የለም? ገብርኤል አለ ወይስ የለም? መቼ ተፈጠሩ? የሚናገር ነገር አለ መጽሐፍ ቅዱስ? አይናገርም። ግን መላእክት በሐሳብ ከተፈጠሩት ፍጥረታት መካከል አንደኞቹ ገሃነመ እሳት ገና የሚከፈተው፣ መንግሥተ ሰማያት ገና የሚከፈተው፣ ገነት ሲሆን ስለነኚህ ነገር በዚህ ቀን ተፈጠሩ የሚል የመጽሐፍ ቅዱስ ቃል አታገኙ። የሐሳብ እግዚአብሔር በሐሳቡ መፍጠር ይችላል። ገብቷቸው በሐሳቡ ኃያላን ፍጥረታትን እግዚአብሔር መፍጠር ይችላል። ኃያላን ፍጥረታት መላእክት በዕለተ ሰንበት በእሑድ ቀን በዘጠነኛው ቀን ተፈጥረዋል። የኛ ቤተክርስቲያን ብቻ ነው። እነኚህን ካለ በኋላ ሁለተኛው ደግሞ ይሁን ይሁን ያለው፣ ሶስተኛው በቃሉ ይሁን ይሁን ያለው፣ ሶስተኛው በምግብ በስራ ያሳየው ሰውን በመልካችን እንደ ምሳሌያችን የምናደርግ ፍጥረታት በዚህ ተካተዋል፣ በዚህ ተፈጥረዋል። ወደ ዋናው ነገር እንምጣ። እንግዲህ ስለ ቃል ሲናገር ሰለስቱ ምዕት 318 ሊቃነ ጳጳሳት ሲናገሩ ወንጌላዊው ዮሐንስ የተናገረው ቃሉ እንዲህ የሚል ነው። ያ ቃል ቀድሞ የነበረ ነው። ቃል የእግዚአብሔር ቃል ነው። ያ ቃል ሥጋ ሆነ፣ በእኛም ምን ሆነ? አደረ። በእኛም አደረ። እኛ ሆነ ምን ሆነ ማለት ነው? ተዛመድን። ጌታ ምናችን ነው? ዘመዳችን ነው ጌታ። ሐዋርያት ላይ ተዛመደን የሚል ቃል ታገኛላችሁ። ተዛመደን ጌታ በምን? በእመቤታችን በኩል በሥጋ ተዛመደን አለና በአባቱን እንግዳ ልጅ ክብር የሚሆን ክብሩን አየን። ያ ቃል ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ቅድም የሰማችሁት የወንጌል ቃል የተቀበልነው እኛ 318ቱ ነን። እኛም ልጆቻቸው ምን አድርገናል? ቃልን ኢየሱስ ክርስቶስን ተቀብለናል። ተናገሩ። ቃልን ኢየሱስ ክርስቶስን በሉ። የማይናገር አይኑር። ቃልን ኢየሱስ ክርስቶስን እኛም እንደ 318ቱ ሊቃነ ጳጳሳት ተቀብለናል። በዚያ ነው ጸንተን ያለነው። በእነሱም ጸሎት ነው የቆምነው። ሌላ ምን ማለት በእነሱ ጸሎት ነው ካለ በኋላ የተቀበልነው እኛ 318ቱ ነን። ሃይማኖትን ያቀና ሙሽራዋ አምላካችን እግዚአብሔር የሆነ የቅድስት ቤተ ክርስቲያን ሕግ የሰራን እኛ 318 ሊቃውንት ነን። የእነሱ በረከት በሁላችን ይደረግ። የመስቀል በረከት ይደርብን። የእመቤታችን በረከት ይደርብን። ይሄ ቦታ የበረከት ቦታ። እኔ ስገባ የተሰማኝ የራሴ ስሜት አለ። እዚህ ቦታ ስገባ የራሴ ስሜት ተሰማኝ እና በልቤ ምንድን ነው ያልኩት? በዚህ ቦታ እግዚአብሔር አለ። ሁሉ ምንጭ አለ፣ ብዙ ምንጭ አለ። ብዙ ምንጭ የምናውቀው አለ። የሚቀዳው ምንጭ ግን የተመረጠው ምንጭ ነው። ሁሉ ምንጭ ስለሆነ አይጠጣም።
ሁሉ ምንጭ ስለሆነ አይጠጣም። የሚጠጣው የተመረጠው ምንጭ ነው። በዚህ የተመረጠችው ምንጭ ድንግል ማርያም አለች። ጠጥተን የምንረካባት ልጇ ኢየሱስ ክርስቶስ አለ። አባ ሕርያቆስ ቅድም ሊቁ ሲቀድሱ ሰምታችኋል። ወማርያም በእንተ ዝናፈቅረኪ ማርያም ስለዚህ እናከብርሻለን፣ እናገድልሻለን። እኛ እርሷን የምናከብራት የምናገድናት ብለን አይደለም፣ ግን ክብርሽን ገናናነትሽን እንናገራለን። ለምን? እውነተኛውን መብል ክርስቶስን፣ እውነተኛውን መጠጥ ክርስቶስን አስገኝተሽ ሰጥተሽናልና። ለምንድን ነው እውነተኛ የሚለው? የኦሪቱ ድህነት አልሰጠም። መስዋዕቱ የኦሪቱ መስዋዕት ድህነት አልሰጠም። ያንን በልተው አባቶቻችን ሞተዋል። ከሰማይ የወረደው መና ድህነት አልሰጠም። ያንን በልተው ሞተዋል። በተጨማሪ ደግሞ የዚህ ዓለም ምግብ ጠዋት በልተውት ለቀን፣ ቀን በልተውት ለማታ ያሰኛል። ጌታን ግን ብንበላው ልጇን ኢየሱስ ክርስቶስን ብንበላው ብንጠጣው አንራብም፣ አንጠማም። እንደ ባህታዊ ንግግር ነው። ስጋህን በልቼ ለዘመጥቼ ወደ ሲኦል ብታወርደኝ አንተ ከኔ ጋር ትወርዳለህ ማለት። ስለ ስጋው ስለ ደሙ ሲል ጌታ ይቅር ይለናል። ያ እውነተኛው ምንጭ ከዚህ ቤተ መቅደስ ይፈልቃል። ያ እውነተኛው ስጋ ከዚህ ቤተ መቅደስ ይቆርሳል። ስለዚህ ይሄንን የሰማል ይቦታ የበረከት ቦታ ነው። እየመጣችሁ እመቤታችን ተማጽኗት፣ አትርቁ ከቤቷ፣ አትርቁ ከቤቷ። እየመጣችሁ እንዴት አለሽ በሏት፣ ምን ጎደለሽ በሏት። ጠይቋት፣ እስቲ ጠይቋት፣ ትነግራችኋለች። የጎደለባት ባይኖርም እናንተ የጎደለባችሁ እንዲሞላ የጎደሎኛል ትላለች አውቃ እመቤታችን። ስለዚህ እመቤታችንን ጠይቋት እየመጣችሁ፣ እንዴት ነሽ? ምን ጎደለብሽ እመቤቴ? የኔም ብዙ ጎድሎ ሞላሽ። በዶክማስ ቤት ተገኝተሽ ብዙ ነገር ሞልተሻል፣ ህይወቴን ሞልተሻል። ነግሬሽ ላንቺ ምን ተስኖሽ እመቤቴ? ፈጥነሽ ወደርሽልኝ። አንቺስ ምንድነው ከኔ የሚሻል? ምን ትፈልጊያለሽ ከኔ? በሉና እመቤታችንን ጠይቋት፣ ትነግራችኋለች፣ ትነግራችኋለች። በልባችሁ አስቡ። ውስጥ ገብቼ ያየሁት አሁን ታቦቱን የሚከብርበት መጎናጸፊያ ቢለወጥ እሳት ቢለወጥ ዝም ብዬ አስቡት ነው። ልባችሁ ካሰበ መጎናጸፊያውን ገዝታችሁ ለምን? ልባችሁ ካሰበ ሌላውን ነገር አድርጉ። ቤተክርስቲያኒቱ የእናንተ ነች። እቺ ቤተክርስቲያን የማንም አይደለችም፣ የእናንተ ነች። ካህናቱ ብቻቸው ነው የሚሰሩበት፣ ምንም አይደሉበትም። ቀድሰው ስጋውን ደሙን ለውጠው ሁላችንም እንድንበላበት እኮ ነው፣ የዘላለም ሕይወት እንድናገኝበት። ስለዚህ ለዚህ ቤተክርስቲያን እናንተ ታስፈልጓታላችሁ፣ እሷም ለእናንተ ታስፈልጋችኋለች። ስትመጡ ነው ይብቃል። ምንም መከፋፈል የሚለው አስተሳሰብ ይብቃል። በቃ እንደው በማርያም አታስቡት። እሱ በተቻለ መጠን አናስቡ። ከዛ ስታስቡ ነው በቃ ሁላችንም አንድ ነን፣ አንድ ሰዎች ነን፣ የእግዚአብሔር የእጁ ስራዎች ነን፣ የእሱ ፍጥረቶች ነን እያልን ማሰብ ነው ያለበት። አለበለዚያ ምንም ሳንታረቅ እንኖራለን ወገኖች። ሰላም ወደ ልባችን ሳይመጣ አይቀርም። ሰላም እንላለን፣ አይመጣም። አንድ እንሁን። እየመጣችሁ በሰንበት ቀን እቤታችሁ አትተኙ፣ ከዚህ ተሳለሙ። እመቤታችንን ተማጽኗት። ደግሞ ጻድቁ ኢትዮጵያዊ ጻድቁ ከዚህ ያለ ታውቃላችሁ። ኢትዮጵያዊ ጻድቁ ከዚህ ያለ ኢትዮጵያዊ ጻድቅ ማናቸው? ስማቸው አሉ እዚህ። እምነታቸው ፈዋሽ፣ እግዚአብሔር በሚያውቅ ጠበላቸው ፈዋሽ፣ ጸሎታቸው ፈጥኖ ደራሽ። እንዴ እኛ ማለት ጠጎች ነን፣ ሀብታሞች ነን፣ ለምድቦች ይኖራሉ። ሀብትዬን የሚያክል ጻድቅ አባት ያለ እንዴ ኑ ተማጽኗቸው፣ ነገሯቸው። በዚህ ጠበላቸው እኮ አለ፣ ጠበላቸው ጫጡ። በዚህ እኮ እምነታቸው አለ። እምነታቸው ሰውነታቸው ተቀባቡ፣ ደዌ ይፈወሳል። ላመነ ሁሉ ይደረግለት። ወላጆቻችን እኮ ሳይባረክ መሬቱ እግዚአብሔርን ስም ጠርተው አፈሩን አንስተው ምራቃቸውን እንትፍ ብለው ወይም ውሃ በጥብጠው ሰውነታቸው በስላሴ ስም ሲቀቡት ይፈወሳል፣ ይፈወሳል። እኛ እንዴት ነው ነገራችን? ተፈላሰብን እንዴ? ተራቀቅን እንዴ? በጣም ራይ ሞኝነቱ ይሻላል፣ ሞኝነቱ ይሻላል። እሱ ነው ድህነት ያለው። ስለዚህ እዚህ ያሉ ኢትዮጵያዊ ጻድቅ እዚህ ያሉ እየመጣችሁ የሀገሬ ሰው የኢትዮጵያ ጻድቅ አባት እያላችሁ ተናገሩ። እመቤታችንም እኮ ኢትዮጵያ አባለች። እዚህ ወደ ደቡብ ጎንደር ብትሄዱ ያረፈችበት 3 ወር ከ21 ቀን ያረፈችበት ቤተ መቅደስ አለ። እሷም ሀገሬ ኢትዮጵያ አርፈሽባታል። የሀገሬ ጉዳይ ያንቺ የርስት ሀገርሽ ልጅ ነው። ከሰው ጩኸት ይልቅ የእመቤታችን ጩኸት ይደርሳል። ያንን ማሰብ ያስፈልጋል። ያን አድርጉ። እግዚአብሔር ከእናንተ ጋር ይሁን። በዓሉን ባለ ትፍሲት ባለ ሐሴት ያድርግልን። እኔ ተናገርኩኝ። በዚህ ያሉት ሊቃውንት ብዙ ናቸው። ከነሱ ይልቅ እኔ ምንም ነገር ራሴ ነው። ግን ለመታዘዝ ያክል እነሱ ትናንት የነገሩኝን ምን ያህል አስታውሶታል?
ለማሰማት አይ ይሄን አስታውሰዋል፣ ይሄ ረሳል፣ ይሄን ትክክል አይደለም እንዲሉ የቆሙት እግዚአብሔር ከሁላችን ጋር ይሁን። ለቤታችን ታስበን ለመቤታችን የተደጋችሁትን ስጡሽ። ማንም አስስጥ ለቤት ያንቺ ድርሻ ያላችሁ ስጡ። እቺም ቤተ መቅደስ ውደዷት፣ እንዳትለዩዋት። ሀብትዬን ውደዷቸው፣ እንዳትለዩዋቸው። የመስቀሉ በረከት ከሁላችን ጋር ይሁን። እግዚአብሔር በብዙ በረከት ይባርካቸው። አሜን። ቆየ ላስተማሩን ለመከሩን አባታችን ሊቀ ካህናት ሰገድ አምላካችን ቃለ ሕይወት ያሰማልን፣ በእድሜ በጤና በጸጋ ይጠብቅልን። እኔ እዚህ ላይ ጨምሬ የምናገረው ነገር ብዙ ባይኖርም እሳቸው እንዳሉት እመቤታችን አፍጣኒተ ረድኤት ናት። ለሁሉ ቀድማ የምትገኝና የምትደርስ ናት። ያንን በየጊዜው መናገሩ ሰዓት መግደል እንደሆነ ሁላችሁም ታውቃላችሁ። ጻድቁ አባታችን አቡነ ሀብተ ማርያም ግን ታሪካቸው፣ ገድላቸው፣ ትሩፋታቸውና ቃል ኪዳናቸው ለዓለም መነገርና ዓለም ማወቅ ስላለበት ይልቁንም በዚህ ባለንበት ዓለም የሰው ልጆች ለብዙ ችግር ውስጥ በተተበተቡበት ሁኔታ ውስጥ የጻድቁን ገድል የጻድቁን ቃል ኪዳን እየተናገርን ሰዎች ሁሉ በቃል ኪዳናቸው እንዲድኑ ዓላማችን ሌላ ዓላማ የለም። ስለዚህ ከእመቤታችንም ከጻድቁም ከሁሉም እግዚአብሔር በረከት ይክፈለን። የተከበሩ አባታችን መላከ ገነት አባ ጽጌ ድንግል የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ዋና ስራ አስኪያጅ፣ የቅዱስ ጊዮርጊስ የፍኖተ ጽድቅ ቅዱስ ጊዮርጊስ ቤተክርስቲያን ዋና አስተዳዳሪ አባታችን አባ ገብረ ሥላሴ የመንበረ መንግስቱ ቅዱስ ገብርኤል ቤተክርስቲያን ዋና አገልጋይ የነበሩ አሁን እዚህ አገር መጥተዋል። በእንግድነት ነው ገና ያሉት። የዛን በረከት እንደያዙ ነው እኛ ጋር የመጡት። እግዚአብሔር የአባቶቻችንን በረከት እግዚአብሔር ያሳድርልን። አባታችን ሊቀ ጠበብት ጥበብ ይደጌስ እውቀትን ከትህትና ጋር አስተባብረው የያዙት አባታችን ማህሌቱን ሲመሩት ያደሩት መክበረ ፍስሐ እሳቸውም እንደዚሁ ከኢትዮጵያ እንደመጡ የኢትዮጵያውን በረከት እንደያዙ ወደዚሁ ያሉ አባቶቻችን ናቸው። መጋቤ ስብሐት ቀሲስ መንግስቱ የመንበረ ጸባኦት ቅድስት ሥላሴ ቤተክርስቲያን የባልቲሞር አስተዳዳሪ አባታችን አረጋዊ አባታችን ናቸው። ሊቀ ካህናት ቀሲስ ዮናስ ትዝ ይለኛል። መጋቤ ካህናት ልዑል ሰገድ ወደ አሜሪካ ሲመጡ ትልቁ ባለስልጣን ነበሩ። አዲስ አበባ ስብከት ላይ እሳቸው ሲመጡ የእሳቸውን ቦታ የተቀበሉት ሊቀ ካህናት ቀሲስ ዮናስ ነበሩ። በእውነት ነው የምናገራቸው። የቤተ ክርስቲያኒቱ ትልቁ ስልጣን ነበረ እና ሁለቱንም እዚህ ጋር ስናያቸው ለመግባት 5-6 ደረጃ ነበር እያለፍን የሚገባው። እኛ እንኳን ያው ወንድሞችም ስለሆነ እንደ ልባችን ገባ ነበር። ግን እግዚአብሔር ይመስገን ለዚህ ህዝብ መጽናኛ እንዲሆኑ አባቶቻችንን ወደዚህ ልኮልናል። እግዚአብሔር በእውነት በበረከት ይጠብቀን። ወንድማችን አባታችን ቀሲስ ሳሙኤልን በጠቅላይ ቤተ ክህነት ውስጥ በከፍተኛ ስልጣን ላይ የነበሩ ወንድማችን ናቸው። አሁንም በአገልግሎት ያው ያልተለያየንን እግዚአብሔር አይለየን። ዓላማችን ቤተክርስቲያንን ማገልገል ስለሆነ፣ ዓላማችን ህዝብን ማገልገል ስለሆነ፣ ዓላማችን ወንጌልን መስበክ ስለሆነ እግዚአብሔር በአንድነታችን ያጽናል። ስንተዋወቅ ከ10 ምናምን ዓመት በላይ ነው ከትምህርት ቤት ጀምሮ በእውነት እግዚአብሔር በሚያውቀው አንድ ቀን እንደው ለልባችን ተጠጋግበን ማናቅ ሰዎች ነን እና እግዚአብሔር ያገናኘን በቤቱ ነው። አሁንም ያለነው በቤቱ ነው። አይለየን ሁላችንም። ምዕመናን እናንተ እድለኞች ናችሁ። በዘመናዊው ብትሉ ምሁራኑ የሚመጡት ወደዚህ ነው። በቤተ ክህነቱ ውስጥ የምትሉት ምሁራኑ የሚመጡት ወደዚህ ነው። ይህ ደግሞ የእግዚአብሔር ፈቃድና የእግዚአብሔር እጅ አለበት እናንተን ለማገልገል ማለት ነው። በብዙ ነገር ውስጥ ተስፋ የቆረጥነውን እኛን ለማገልገል ነው እና እግዚአብሔር አባቶቻችንን የሚጠብቅልን እናንተን የሚጠብቅ እናንተ ከሌላችሁ አባቶች ቢሰበሰቡ እናንተ ከሌላችሁ ዋጋ ነው። አንድ እጅ አያጨበጭብም። ምዕመናንና አባቶች በጋራ ሲሆኑ ነው የሚያጨበጭቡት። ስለዚህ ሁሉንም እግዚአብሔር በረድኤት ይጠብቅልን። ቅድም እንዳሉት መጋቤ ካህናት ልዑል ሰገድ እንዳሉት ቤተክርስቲያኑ የሚያስፈልገው ነገር ይኖረዋል፣ ያስፈልገዋል። ሁላችሁም እንደዚህ ስታዩት የሚያስፈልገውን አይቶ መረዳት ይቻላል።
እኛ እንደዚህ ነው አድርጉ ማለት አንችልም። ልባችሁ የፈቀደውን ከጻድቁ ጋር እየተነጋገራችሁ ከእመቤታችን ጋር ቃል እየተግባባችሁ ማድረግ የምትችሉትን ማድረግ ብቻ ነው። ቆሞ እዚህ ጋር ይህን አድርጉ እንደዚህ አድርጉ የሚለው ነገር ውስጥ አንገባ። ስለዚህ ልባችሁ ያሻውን ማለት ከዛ በቀጣይ በእውነት የቅዱስ ሚካኤል እናት በዘመናት እናቶቻችን በጣም የምንወዳችሁ ይሄ ቤተክርስቲያን ከመስራቾቹ እንዳንዱ በመሆን 24 ሰዓት ለዚህ ቦታ የምታስቡ እናቶቻችን እንደሆናችሁ በጣም እናምናለን። ልባችሁም እዚህ እንደሆነ በእውነት ነው የምንረዳው። እግዚአብሔር እናንተን የሚያገልግሎት ዘመናችሁን ይጠብቅላል። ቅድም ወንድማችን መጋቢ ስርዓት አብርሃም እንዳለው በወጣትነት ዘመን ነው እህቶቻችን ሲዘምሩ ስናይ ደስ ይለን ነበር። ለብዙዎቹ እናቶች ምሳሌ በመሆን የምታደርጉት አስተዋጽኦ ቀላል አይደለም እና እግዚአብሔር እውቀታችሁንም ገንዘባችሁንም ጉልበታችሁንም እድሜያችሁንም እግዚአብሔር ይጠብቅልን። ከዛ ጋር በመሆን አንድ ላይ $250 ገጸ በረከታቸውን አስገብተውልናል። እልል ብላችሁ እግዚአብሔርን አመስግኑ። ከዛ በተጨማሪ ለቤተክርስቲያኑ ማድረግ የምንፈልገውን ነገር እናደርጋለን የምትሉ ካላችሁ በሩ ክፍት ነው ማለት ነው። ያንን ከማድረግ በኋላ እንዳትሉ በእግዚአብሔር ለማሳሰብ ያክል ነው። ብዙ ሰዓት አንወስድም። ከዚህ በመቀጠል የምንሄደው ወንድማችን መጋቤ ሰናያት ክፍሌ በእውነት አብሮ አደጋችን ነው። በጣም የምንወደው ወንድማችን ነው። ለዚህ ቦታም ትልቅ አስተዋጽኦ አለው። ከመስራቶቹ አንዱም ነው። በጣም የምንወደው የምናከብረው ነው። ያው ሙሽራ ከመጋረጃ አይወጣምና ከመጋረጃ ላለመውጣት ነው እንትን ያለ ወደዚህ ህይወት ውስጥ በመግባቱ የደብሩ አገልጋይ ካህናት እኔንን ጭምር በጣም ደስ ብሎናል። የተሰማን ደስታ ቀላል አይደለም። በእውነት የሚያውቀው ቅድም አባታችን እንደተናገሩት ተንሥኡ ብሎ በአማረ ልብስ በሚቀድስበት አሃዱ ብሎ ሊቀድስ ነው እና እንደውም ቅድም ምን እያልኩት ነበር? እግዚአብሔር ፈቃዱ ከሆነ በህይወት ካልሆነ ለሚቀጥለው ዓመት አንተ አሃዱ ስትል ያለው ተንሥኡ ላለው ብየዋል። በእውነት እግዚአብሔር እንግዲህ የካህናት ፍጻሜው ለዚህ መሰረት ቀላል አይደለም። ሰው ሀብታም ፊት ቀርቦ እንኳን ማዕድ ለማቅረብ ይመረጣሉ አይደል? የባለስልጣን ፊት መልካቸው፣ ቁመናቸው፣ ሙያቸው፣ ጸባያቸው ይባላል አይደል? ከእግዚአብሔር ፊት ቀርቦ የእግዚአብሔርን ማዕድ ስጋው ደግሞ ለመፈተት መመረጥ ቀላል ነገር አይደለም። እኔ ከዛ የባሰ መመረጥ አለ ብዬ አልችልም እውነት። ስለዚህ እግዚአብሔር ወንድማችንንም ለዚህ በመብቃቱ በጣም ደስ ብሎናል። ያንን ምክንያት በማድረግ በደብሩ አገልጋይ ካህናት ስም የደብሩ አስተዳዳሪ ሊቀ ስዩማን ቀሲስ ሰለሞን አሉ፣ ዲያቆን አቤል፣ ዲያቆን ዮሐንስ ስም ወንድማችን ከዲያቆናት ገንዘበው መጋቢ ስርዓት አብርሃም እኔን ጨምረን የተሰማን ደስታ በጣም የላቀ ስለሆነ ለቦታችንም አይናችን ስለሆነ ከእህታችን ከወይዘሪት መቅደስ ጋር ፈልገነው ነበር፣ ሊገኝ አልቻለም። የፍቅራችንን የወንድምነታችንን መግለጫ በቤተክርስቲያኑ ስም የራሳችንን አስተዋጽኦ አድርገናልና በሊቀ ስዩማን ቀሲስ ሰለሞን አማካኝነት ለመላከ ገነት አባ የድንግል የተወሰነ ትንሽ የፍቅር መግለጫ ስጦታ አዘጋጅተንለታልና ያንን ወንድማችን እንዲቀበል የባለቤቱም ይዞላት ይሄዳል። እንግዲህ ያልመጣችን በአጋጣሚ እግዚአብሔር ይህን ላደረገ ስሙ የተመሰገነ ይሁን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ አደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ
እግዚአብሔር ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን። ከቦታችን ከደብራችን አንድ አገልጋይ እዚህ ደረጃ ላይ ሲደርስ ማድረግ የሚገባን ወንድማችን ያደረግነው ለክፍሌ ይሄ ሲያንስበት እንጂ ሲበዛበት አይደለም፣ ግን እኛ የፍቅር መግለጫ ያደረግነው ስለነበረን ጊዜ ይመሩናል። አሁን ሰዓታችንን ለማሳጠር ያክል እንደምንነገርኳቸው የምታደርጉትን አስተዋጽኦ ጠላ ነገር ይዞራል። ጠላ ነገር ዞሮ የምታደርጉትን አስተዋጽኦ ለቤታችን አድርጉ። ቃልም የምትገቡ ካላችሁ ቃል ግቡ። በዓላችንን መጋቤ ካህናት ልዑል እገድ ሳልናገር እንዲሁ እንዳለ መጎናጸፊያዋን ሊገዛልኝ ሰው ለእመቤታችን ለታቦቷ ማክበሪያ አንድ ሰው ለታቦቷ ማክበሪያ የእመቤታችን የቃል ኪዳን ታቦት ማክበሪያ ቅድም ያልኳቸው መጎናጸፊያ የሚችል ሰው አንድ ሰው እናታችን ማልበር ስሞትን አይ ወለተ ብርሃን ናቸው። እግዚአብሔር አምላካችን